أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. تفسير سورة عبس. يا سورة عبس تفسير نبأ الله فقد زري من يوم ሱረቱ አበስ 80ኛ ምዕራፍ ናት። በቁርአን ምዕራፎች አደራደር መሰረት እንደዚሁም ደግሞ በቁርአን ምዕራፎች አወራረድ ቅደም ተከተል 24ኛ ምዕራፍ ናት። ከሱረቱ ነጅም በኋላና ከሱረቱ ቀደር በፊት ነው የወረደችው ማለት ነው። የዚች ምዕራፍ ብዙ ወደ 5 አካባቢ የሚደርሱ ስሞች እንዳሏት ተገልጿል። تسمى سورة ابن أم مكتوم تبلا تتوقعلج، وسورة الأعمى، سورة الصاخة، وسورة السفرة بميلو أمست سموش تتطرالج. كولهم قل يمتوقبت ويمتتوقبت متريا سم سورة عبس الميلو متريا يهون المالت. النزي قالاتوش أبزانيوچو بمعراف وسط يتتكسونا يمتو سلوهنا وبزا ምዕራፏ የተጠራችበት ምክንያት ማለት ነው። ሱረቱ አበስ በሁሉም ዑለማዎች ስምምነት መካ ላይ የወረደች ምዕራፍ ናት። ከሙፈሰል አዋሲጡል ሙፈሰል ወይም አውሳጡል ሙፈሰል ከሚባሉ ምዕራፎች የመጀመሪያይቱ ምዕራፍ እቺ ናት ማለት ነው። ከሱረቱ አልሁጁራት ጀምሮ እስከ ናዚዓት ድረስ ጢዋሉል ሙፈሰል ይባላሉ። ከሱረቱ አበስ እስከ ሱረቱ ዱሃ ድረስ አውሳጡል ሙፈሰል ናቸው። ከሱረቱ ዱሃ እስከ መጨረሻው ደግሞ ያኒ ኢኽቲሳሩል ሙፈሰል ተብሎ ይታወቃልና ከዚች ምዕራፍ ወደ ታች ያሉት በጠቅላላ አውሳጡል ሙፈሰል ተብሎ ይታወቃሉ እስከ ሱረቱ ዱሃ ድረስ ማለት ነው። ዱሃን ሳይጨምር ጠብዓ የአንቀጾቿ ብዛት 42 ወይም 41 ወይም 40 በተለያዩ አቆጣጠሮች መሰረት ተብሎ ተነግሯል። 42 ነው ያሉ አሉ፣ 41 ነው ወይም 40 ነው ያሉም አልጠፉም ማለት ነው። ቃላቶቿ 130 ሲሆኑ 533 ፊደሎች በውስጧ ላይ አቅፋ ይዛለች እቺ ምዕራፍ። የምዕራፏን ይዘቶች ስናይ ደግሞ ምን ጉዳይ ትዳስሳለች የሚለውን ነገር ስንመለከት በመጀመሪያ ደረጃ ያኒ የወህይና የሪሳላን ጉዳይ ነብዩ አለይሂ ሰላቱ ወሰለም ይህንን ወህይ ለሰዎች ሲያስተላልፉ የገጠማቸውን አንድ ጉዳይ እንደ መግቢያ አንስቶ ያንን ነብዩ አለይሂ ሰላቱ ወሰለም ላይ ወቀሳ አዘል መልእክት ካስተላለፈ በኋላ እንደገና የቁርአንን ሁኔታ የቁርአንን ደረጃ አላህ Subhanahu Wa Ta'ala ያወረደውን ወህይ ምንነት ታብራራለች። ሰፋ ባለ መልኩ እንደዚሁም ለሰዎች ተግሳጽና ምክር እንደያዘች ያኒ ትናገራለች ማለት ነው። እንደዚሁም ደግሞ ሌላው ከምትዳስሳቸው ጉዳዮች የዓቂዳን ጉዳይ የእምነትን ክፍል አንስታ ትዳስሳለች። የተለያዩ የአላህን Subhanahu Wa Ta'ala ብቸኛ አምላክነት የሚያስረዱ አስረጆችን በማምጣት የአላህን ሁሉን ቻይነት የሚገልጹ ነገሮችን በማንሳት የአላህን ብቸኝነት ሁሉን ቻይነት ትዳስሳለች ማለት ነው። በተለይም የሰውን አፈጣጠር መነሻ ምን እንደሆነ እንደዚሁም ደግሞ ኑሮ ላይ የሚያጋጥመውን ሲሞት ከዛ በኋላ የሚቀሰቀስበትን ሂደት አጠር ባለ መልኩና ጥልቅ ማዕናና መልእክት በያዘ ሁኔታ ትዘረዝራለች ማለት ነው። እንደዚሁም አላህ Subhanahu Wa Ta'ala ለሰው ልጆች መኖሪያነት እንዲሆን ያኒ ቀለብ እንዲሆናቸው ዝናብን አዝንቦ የተለያዩ የፍራፍሬ አይነቶችን እንዳወጣ እንደዚሁም ደግሞ ለምግብነት የሚያገለግሉ ነገሮችን በጠቅላላ ለሰዎች እንደገራላቸው አላህ Subhanahu Wa Ta'ala ይዘረዝራል ይናገራል። ይህም ደግሞ የሱን ችሎታና በሱ እንዲታመንበት የሚጋብዝ የሆነ መረጃ ነው ማለት ነው። ከዚህ በፊት እንዳወቅነው በመካ የወረዱ ምዕራፎች በዋናነት ከሞት በኋላ የመቀስቀስን ጉዳይ የቁርአንን እውነተኝነትና የነብዩ ሰለላሁ ዐለይሂ ወሰለምን መልእክተኝነት በስፋት ይዳስሳሉ። የመካ ምዕራፎች አብዛኛው ይዘታቸው ይሄ ነው። ለምንድን ነው ሲባል ምክንያቱም በወቅቱ የነበሩ ሰዎች መካ ላይ ያሉት ሙሽሪኮች እነዚህን ሶስት ጉዳይ በተለይ ፈጽሞ የማይቀበሉትና የሚሟገቱበት የሚከራከሩበት ነገር ስለነበር
ይህንን በማንሳት ይዳስሳል። ብዙ ጊዜ ከሞት በኋላ የመቀስቀስን ነገር እያነሳ እውነት መሆኑን አይቀሬ ጉዳይ መሆኑን ለዚያም ዝግጅት እንዲያደርጉ ኢማናቸውን እንዲያስተካክሉ ይናገራል። ወደዚህም ይጋብዛል ማለት ነው። ይህ የመካ ላይ የወረዱ ምዕራፎች አብዛኛው ይዘት ይህ ነው። እንደዚሁም ደግሞ የሰው ልጅን ክህደትና ኩፍር እንዴት የጠነከረ መሆኑን በማንሳትም ይናገራል። ቁቲለል ኢንሳኑ ማ አክፈረ የሰው ልጅ ተረገመ የካደው ከሃዲ የሆነው ማለት ነው። ማ አክፈረሁ ምን ከሃዲ ያደረገው፣ ማ አሸደ ኩፍረሁ እንደማለት ነው። ክህደቱን ምን የጠነከረ አደረገው። ይህ ሁሉ መረጃ እየቀረበለት ይህ ሁሉን ነገር እያየ እንዴት ልቡ አይለዝብም፣ እንዴት አያምንም፣ እንዴት አይቀበልም እያለ አላህ ሱብሓነሁ ወተዓላ ይናገራል። ከዛ በኋላ ደግሞ እንደዚሁም ከሰው ልጅ ጋር ተያይዞ ከሞት በኋላ ሲቀሰቀስ ለሂሳብ ማለት ነው ከቀብሩ ከወጣ በኋላ የሚያጋጥሙትን ነገሮች እንደዚሁ ዘርዝሯል። የቂያማ ቀን አስፈሪ ነገሮች እንዳሉበት ሰው በጣም የቅርቡ ከሆነው በጣም ከሚወደው አካል እንደሚሸሽ ፊት ለፊቱ ሊያገኘው እንደማይፈልግ ይናገራል። የውመ የፊሩ ልመርኡ ሚን አኺህ ወኡሚሂ ወአቢህ ወሳሒበቲሂ ወበኒህ ከነዚህ ሁሉ አካላት እንደሚሸሽ ቁርአኑ ላይ ይዘረዝራል ይናገራል ማለት ነው። ስለዚህ ለዚያን ቀን ተዘጋጁ፣ እውነት አይደለም ብላችሁ ራሳችሁን አታሞኙ፣ አታታልሉ። የማይቀር ነገር ነው። ኩሉ አትን ቀሪብ ያውም ሩቅም አይደለም ቅርብ ነው። ኢነሁም የረውነሁ በዒደን ወነራሁ ቀሪበን እንደሚለው ማለት ነው። እነሱ ሩቅ አድርገው የማይሆን አድርገው ያስቡታል፣ እኛ ግን ቅርብ አድርገን ነው የምናውቀው፣ ቅርብ እንደሆነ ነው የምናውቀው ብሎ አላህ ሱብሓነሁ ወተዓላ ይናገራል። እና እዚህ ምዕራፍ ላይ ሌላው የሚዳስሰው ጉዳይ የአኺራን ጉዳይ እዛ ውስጥ የሚያጋጥሙ ነገሮችን በመጥቀስ ነው የሚያስጠነቅቀው የሚናገረው ማለት ነው። ታዲያ እዚህ ምዕራፍ ላይ በዋናነት የወረደበት ሰበብ የወረደበት ምክንያት ማን ነው ሲባል አብዱላህ ኢብኑ ኡሚ መክቱም የተባለ ሰሐቢይ። አብዱላህ ኢብኑ ኡሚ መክቱም ማለት የኸዲጃ ቢንቱ ኹወይሊድ የነቢዩ ዓለይሂ ሰላቱ ወሰላም ባለቤት የነበረችው የእሷ ያጎቷ ወይም የኻል ልጅ ነው። አጎት ማለት በእናት በኩል ያለው ማለት ነው። ያጎቷ ልጅ ነበር። እስሙ ዐምር ብኑ ቀይስ ይባላል። ካነ ከፊፈ አልበሰር አይነ ስውር ነበር። ኡሙ መክቱም የተባለችው እናቱ ናት። ኩንየቱ ኡሚህ ኑሲበ ኢለይሃ ሊሸረፊሃ ወሸረፊ ቀውሚሃ። ወደ እሷ የተጠጋው ለምንድን ነው? የእሷ ልጅ የተባለው የእሷ ጎሳ ከአባቱ ጎሳዎች ሻል ያሉና የታወቁ ዝና ያላቸው ስለነበሩ በኑ መክዙም ይባላሉና የነሱ ጎሳ አባል ነበረች እና ወደ እሷ ተጠግቶ ኢብኑ ኡሚ መክቱም የኡሙ መክቱም ልጅ ማለት ነው ተብሎ ይጠራል። ስሟ ዓቲካ ቢንቱ ዓብድላህ ትባላለች። ነቢዩ ዓለይሂ ሰላቱ ወሰላም ይህ ኢብኑ ኡሚ መክቱም የተባለውን ሰሓቢ ብዙ ጊዜ መዲና ላይ እሳቸው ለተለያዩ ጉዳዮች ለዘመቻ ከመዲና በሚወጡ ጊዜ መዲና ላይ ይሾሙት እንደነበር ተዘግቧል። በጣም ጠንካራ የሆነ ሙእሚን ነው። ወመዓ ዛሊከ ሚነ ሳቢቂነ አልአወሊነ ኢለል ኢስላም ቀድመው ወደ ኢስላም ከገቡ ሰሓቦች መካከል አንዱ ነበረ ማለት ነው። ታዲያ ነቢዩ ዓለይሂ ሰላቱ ወሰላም 13 ጊዜ ወይም ደግሞ አንዳንድ ሙፈሲሮች እንደሚናገሩት 2 ጊዜ ያክል ከመዲና ሲወጡ መዲና ላይ መሪ አድርገው ሾመውት ነበር የሄዱት ማለት ነው። እሳቸው ሲወጡ ጊዜያዊ አስተዳዳሪ አድርገው ሹመውት ይወጡ እንደነበረ ተዘግቧል፣ ተነግሯል። وهو من المهاجرين الأولين كان مؤذنا للنبي صلى الله عليه وسلم የነቢዩ ዓለይሂ ሰላቱ ወሰላም ሙአዚን ነበር። እሱም የአላህ መልእክተኛ ቢላል ኢብኑ ረባህ እና ይሄ አብዱላህ ኢብኑ ኡሚ መክቱም ሁለቱ የእሳቸው ሙአዚኖች ነበሩ። አንድ ሐዲስ ላይ ምን አሉ? ኢነ ቢላለን ዩአዚኑ ቢለይሊን ፈኩሉ ወሽረቡ ሐታ ተስመዑ አዛነ ብኒ ኡሚ መክቱም። ቢላል በሌሊት ነው አዛን የሚያደርገው። ስለዚህ መጾም ያሰባችሁ ሰዎች ኢብኑ ኡሚ መክቱም አብዱላህ ኢብኑ ኡሚ መክቱም ይህ ሰሓቢ አዛን ሲያደርግ እስከምትሰሙ ድረስ መብላት መጠጣት ይፈቀድላችኋል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ታዲያ ይህ አብዱላህ ኢብኑ ኡሚ መክቱም ፈጅር ሲወጣ ንጋቱን ስለማያየው ሰዎች አስባሕተ ሲሉት ነው አዛን የሚያደርገው። ነጋብህ ሲሉት ተነስቶ አዛን ያደርግ እንደነበረ በሐዲስ ላይ ተጠቅሷል ማለት ነው። ቂለ ኢነሁ ማተ ሸሂደን ቢልቃዲስያ በቃዲስያ ጦርነት ኢራቅ ላይ በተካሄደው ጦርነት ላይ ሸሂድ ሆኖ ሞቷል ተብሏል። እንደውም አነስ ብኑ ማሊክ ምን ይላል? ረአይቱሁ የውመ አልቃዲስያ ወዐለይሂ ድርዑን ወመዐሁ ራያ። በቃዲስያ ጦርነት ጊዜ የጦር ልብስ ለብሶ ባንዲራ ወደ ላይ ከፍ አድርጎ ይዞ ሲዋጋ ተመልክቻለሁ ብሎ አነስ ብኑ ማሊክ ተናግሯል። ካነ ከፊፈ አልበሰር ወመዐ ዛሊክ ካነ የሽሀዱ አልመሻሂድ
እዛ ቦታ ላይ ያኒ አይነ ስውር ከመሆኑም ጋራ ጦር ሜዳ ላይ ተገኝቶ የሙስሊሞችን ባንዲራ ከፍ አድርጎ የሚይዝ ድንቅ ሰሐቢ ነበር አብዱላህ ኢብኑ ኡሚ መክቱም የተባለው ሰሐቢ ማለት ነው። በሱ ጉዳይ ላይ ከወረዱ አንቀጾች ሌላኛው غير أولي الضرر የሚል ሱረቱ ኒሳ ላይ ያኒ የወረደ አንቀጽ አለ። በሱ ምክንያት የመጣና በሱ ምክንያት የወረደ አንቀጽ ነው ማለት ነው። ታዲያ ይህ ሱረቱ አበሰ የወረደው በሱ ምክንያት እንደሆነ ከሚገልጹ ሪዋያዎች መካከል አኢሻ ረዲየላሁ ዐንሃ የዘገበችው ሐዲስ ይገኝበታል። قالت أنزلت عبس وتولى في ابن أم مكتوم الأعمى عبس وتولى يوردو أعمى أين سور بنبرو عبد الله ابن أم مكتوم سببنو السمن هذا الرجاء أتى النبي صلى الله عليه وسلم فجعل يقول ولا نبي عليه الصلاة والسلام مأتون به لا تجمر يا رسول الله أرشدني أما لاكتون استي الله كاستمارات نجر استمرون قرآن نجرون يجالا مأتون يتأيك أتشوال وعند رسول الله صلى الله عليه وسلم رجل من عظماء المشركين نبي عليه الصلاة والسلام دمو كونا كمشركوች يعني كقريش أنقفا كميبالو سوج كأندو ويم بوزو سوج ناتشو تبلوال ودفتنا ياتشوالن كسو غارا ቁጭ ብለው እስላምን እየነገሩት ዳዕዋ ያረጉለት ነበር። فجعل رسول الله صلى الله عليه وسلم يعرض عنه ويقبل على الآخر ابن أم مكتوم ሲመጣ ፊታቸውን يعني ያዙረው ወደዚህኛው ሲያናገሩት ወደ ነበረው ሙሽሪክ ወደ ነበረው ሰውዬ ትኩረታቸውን ወደዚህ አደረጉ። ويقول أترى بما أقول بأسا ይሉታል ለዛ ሰውዬ ዳዕዋ ለሚያረጉለት ሰውዬ ለሚነግሩት ሰው አሁን ከነገርኩ ነገር ላይ ችግር ነውር ወይም ስህተት አግኝተህበታል ብለው ይጠይቁታል። ልብ በሉ فيقول لا أي ችግር እንኳን የለውም ምንም ችግር የለውም እርግጥ እያለ በዚህ መልኩ ይመልስላቸዋል። ففي هذا أنزل በዚህ ሰበብ ነው የወረደው ብለው አኢሻ ረዲየላሁ ዐንሃ ተናግራለች ማለት ነው። على أي حال በአብዱላህ ኢብኑ ኡሚ መክቱም ሰበብ እንደወረደ هو باتفاق المفسرين በሁሉም ሙፈሲሮች ስምምነት ይሄ ጉዳይ ይሄ ምዕራፍ የወረደው በሱ ሰበብ እንደሆነ ተነግሯል ማለት ነው። ይህ ሰሐቢ አንድ ጊዜ መጥቶ ለነብዩ አለይሂ ሰላቱ ወሰለም እቤቴ እንድሰግድ ሶላት ፍቀዱልኝ አላቸው። فقال تسمع النداء ليس لقائد يقودني የሚመራኝ ወደ መስጂድ የሚያመጣኝ መሪ እንኳን የለኝም ስለዚህ ቤቴ እንድሰግድ ቢፈቅዱልኝ አላቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እሺ አሉትና ሄዶም يعني መሄድ ሲጀምር ጠርተውት تسمع النداء አሉት። ጥሪ ይሰማሃል አዳን ሲደረግ ይሰማሃል አሉት። قال نعم አዎ ይሰማኛል አላቸው። ይሰማለሁኝ አዳን የሚደረገውን ቤቴ ይሰማኛል። قال فأجب መልስ ስጥ እንግዲያውስ አዳን حي على الصلاة حي على الفلاح ሲባል መተሰማ ከሆነ መስጂድናና ለዚህ ጥሪ ምላሽ ልትሰጥ ይገባል ብለው ነብዩ ሰለላሁ ዐለይሂ ወሰለም ነግረውታል። ከዚህ ምን እንረዳለን? አዳን እየተባለ አዳን የሚሰማ ሰው ቤቱ ሆኖ መስገድ የለበትም። ምናልባት የታመመ ሰው ምናልባት ሴቶች ካልሆኑ በስተቀር ዑድር ያለው ሰው ካልሆነ በስተቀር አዳን እየተደረገ እየሰማ ሰው ቤቱን ሊሰግድ አይገባም። እንደውም ይሄ ሶላተል ጀማዓ ዋጅብ ነው የሚሉ ዑለማዎች እንደ ደሊል እንደ መረጃ የሚያቀርቡት የሆነ ሐዲስ ነው። አዳን ይሰማሃል? አዎ። ስለዚህ አዳን የሚሰማ ከሆነ ለዚህ ጥሪ ምላሽ መስጠት አለብህ ብለው ነብዩ አለይሂ ሰላቱ ወሰለም ነግረውታል ተብሏል። አላየ ሐል ይህ ምዕራፍ የወረደው በዚህ ሰሐቢ በአብዱላህ ኢብኑ ኡሚ መክቱም ምክንያት ነው ማለት ነው። ወደ ትርጉሙ ስንመጣ يقول الله تبارك وتعالى عبس وتولى يقول الله تبارك وتعالى بسم الله الرحمن الرحيم يقول بسم الله الرحمن الرحيم بالله ስም እጅግ በጣም ሩህሩህና አዛኝ በሆነው እንጀምራለን በሉ። عبس ፊቱን አኮማተረ ወይም ፊቱን ተኮሳተረ ማለት ነው። وتولى ጀርባም ሰጠ። أن جاءه الأعمى አይነ ስውሩ ሰው ስለመጣበት وما يدريك ምን ያሳውቀሃል لعله يزكى ሊጥራራ ይከጀላል። በምን ታውቃለህ? ሊጥራራ አንተ በምትነግረው ነገር يعني ተቀብሎ በዚህ ምክንያት ራሱን ሊያጠራ ነፍሱን ከወንጀል ሊያጠራ ይከጀላል። أو يذكر ወይም ሊገሰጽ ይከጀላል። فتنفعه الذكرى ተግሳጿም ልትጠቅመው ይከጀላል። أما من استغنى የተብቃቃ የሆነ ሰውማ فأنت له تصدى አንተ ለሱ ትዘጋጅለታለህ ትኩረትህን ሁሉ ወደሱ ታደርጋለህ። وما عليك ألا يزكى ከወንጀሉ ባይጥራራ ባንተ ላይ ወንጀል የሌለብህ ሆኖ ሳለ وأما من جاءك يسعى እየገሰገሰ ወደ አንተ የመጣህን ሰውማ وهو يخشى እሱ የሚፈራ ሆኖ
فأنت عنه تلهى أنت كسوت الزناقال له بلو الله سبحانه وتعالى تناقر كدهن مجمريان داينو بعبد الله ابن مكتوم سبب يورد بس مكنيات يمتع مراخنا ومالف ودما براري وسنهيد عبس وتولى عبس مالت فيتون أتفقق فيتون أكساتر وتولى جربان ست مالت إيه نقر ቀጥታ ነብዩ ሰለላሁ ዐለይሂ ወሰለምን የሚያናግር ተውላጥ ስም አልተጠቀመም እዚህ ቦታ ላይ አበስተ ወተወለይተ አላላቸው አበሰ ወተወላ يعني ፊቱን አኮሳተረ ጀርባም ሰጠው ብለዋል ማን ነው ያው ኺጣቡ ለነብዩ ዐለይሂ ሰላቱ ወሰላም ነበር ግን ضمير الخطاب እዚህ ቦታ ላይ አላመጣ በዚህ ላይ ምን ያመላክታል ሲባል ነብዩን ዐለይሂ ሰላቱ ወሰላም يعني ወቀሳውን ልክ ለሌላ ሰው እንደተደረገ አርጎ ያቀረበላቸው የዚህ አይነት ሌላም ቦታ ላይ አላህ Subhanahu Wa Ta'ala ተጠቅሟል عفى الله عنك لما أذنت لهم حتى يتبين لك الذين صدقوا وتعلم الكاذبين الله ይቅርታ አርጎልሃል እርግጥ لما أذنت لهم ግን ለምንድነው የፈቀድክላቸው ለምን ፈቀድክላቸው يعني ወቀሳው እዚህ ላይ ነው መፍቀድ አልነበረብህም ሙናፊቆች ለጂሃድ ያስፈቀዱ ይቀሩ ነበር እኛ ጉዳይ ያለን እንደዚህ ነው እንደዚያ ነው ይያሉ ከጂሃድ ከመውጣት የተለያዩ ምክንያቶችን እየደረደሩ ይቀሩ ነበርና በዚህ ሰበብ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም እየመጡ ፍቃድ ለሚጠይቋቸው ሁሉ ሳያረጋግጡ ይፈቅዱ ስለነበር ወቀሳቸው ግን ወቀሳውን በምን መልኩ ነው መጀመሪያ ይቅርታ እንዳደረገላቸው ገልጾ ነው የወቀሳቸው አፈላሁ ዐንክ አላህ ይቅርታ አድርጎልሃል አለና ከዛ لما أذنت لهم حتى يتبين لك الذين صدقوا وتعلم الكاذبين ለምን ፈቀድክላቸው እነዛ እውነተኛ የሆኑትንና ውሸታሞችን እስከሚለዩልህ ድረስ ለይተህ እስከምታውቅ ድረስ ትክክለኛ ምክንያት ዑዝር ያለውን ሰውና ለመቅረት የተለያዩ ምክንያቶችን የሚደረድርን ሰው ለይተህ እስከምታውቅ ድረስ ለምን ፈቀድክላቸው ብሎ አላህ Subhanahu Wa Ta'ala በዚህ አይነት መልኩ ይወቅሳቸው ነበር ነብዩ አለይሂ ሰላቱ ወሰላም ሰው ናቸው ኢጅቲሃድ ያደርጋሉ የሆነ ነገር ትክክለኛ ነው ብለው ያመኑበትን ነገር ይሰራሉ ያላህ ማይከኝ ግን ወህይ የመጣ እንደሆነ ወህይ ሲመጣ ከዛ ወህይ አይተላለፉም ነበር ማለት ነው እና ይሄንን ያመላክታል ዒታቡ ለነብዩ አለይሂ ሰላቱ ወሰላም ለጢፍ በሆነ መልኩ ቀለል ባለ ሁኔታ የቀረበ ወቀሳ ነው ማለት ነው እና እዚህ ቦታ ላይም እንደዚሁ ነው የተጠቀመው አበሰ ወተወላ ብሎ በዚህ አይነት መልኩ የተናገራቸው ለዚህ ነው ማለት ነው ነብዩ አለይሂ ሰላቱ ወሰላም ይሄንን ያደረጉት መቼ ነው አንጃአሁ አልአዕማ አይነ ስውሩ ሰውዬ ስለመጣባቸው ወይም ደግሞ ስለመጣበት ብሏል አበሰ ወተወላ አንጃአሁ አልአዕማ አይነ ስውር የነበረው ሰው ስለመጣበት በዚህ መልኩ ፊቱን አኮሳተረ ፊቱን አጨፈገገ ብሎ ነብዩን አለይሂ ሰላቱ ወሰላም ወቀሳቸው ማለት ነው ይህ ሰውዬ ነብዩ አለይሂ ሰላቱ ወሰላም በንግግር ምንም አይነት ወቀሳ አልወቀሱትም ቆይ አንድ ጊዜ ጠብቀኝ ወይም ደግሞ ሰራይ ያለው አሁን ምናምን ብለው አላመናጨቁትም ግን ፊታቸውን አኮሳተሩ ፊታቸውን ማኮሳተራቸውን እሱ አይመለከትም አያይ ያ ማለት እሱ ምንም አይነት ኢሳአ ከነብዩ አለይሂ ሰላቱ ወሰላም በኩል ምንም አይነት መጥፎ ነገር እንዳልገጠመው የሚያሳይ ነው ማለት ነው እንደውም አንዳንድ ሪዋያ ላይ ምን ይላል ይህ ሰውዬ ነብዩ አለይሂ ሰላቱ ወሰላም ቁጭ ብለው ያን ሙሽሪክ እያናገሩት ነበር ከዛ መጣ ነብዩ አለይሂ ሰላቱ ወሰላም ምን ላይ እንደሆኑ አላየም ማለት ማየት አይችልም ከዛ በኋላ ይዞት የሚመጣውን ሰው መሪውን ሰውዬ ቆይ አቆየው በለሰው ይዘው ሂድ ብለው ጥቆማ ሰጡት አብዱላህ ኢብኑ መክቱም ግን ውስጡ ላይ የነበረው እስላምን የማወቅ ወይም ዒልምን የመማር ቁርአንን የማወቅ ተግሳጽን ምክርን የመፈለግ ትልቅ ጉጉት ስለነበረው ወደሳቸው በኩል ይገፋው ነበር ይሄንን መሪውን ሰውዬ ማለት ነው የዚህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ፊታቸውን አቆሳተሩ ጀርባም ተውትተውት እነዛን ሰዎች ማናገራቸውን ቀጠሉ ማለት ነውና ወቀሳው እዚህ ላይ ነው ለምን ይሄንን አደረክ ለምን እንደዚህ አደረክ ብሎ አላህ Subhanahu Wa Ta'ala እየወቀሳቸው ነው ያለው ታዲያ በሚገርም ሁኔታ ከዚህ በኋላ ነብዩ አለይሂ ሰላቱ ወሰላም ይህ ምዕራፍ ከወረደ በኋላ ይህንን ሰው በጣም ያከብሩት ነበር ደም ካነ يبسط له رداء ፎጣ ምናምን ሲመጣ ራሱ እንኳን ደህና መጣህ ብለው ፎጣ አንጥፈውለት ምንጣፍ ነገር አንጥፈውለት እንዲቀመጥ ያደርጉት ነበር ويقول مرحبا بمن عاتبني الله فيه በሱ ጉዳይ አላህ Subhanahu Wa Ta'ala የወቀሰኝ ሰው እንኳን ደህና መጣህ ይያሉ አቀባበል ያደርጉለት ነበር እንኳን ቂም ሊይዙበትና ሊያቂሙበት ወይም ደግሞ የሆነ ጎሜ ሊይዙበት ይቅርና በዚህ አይነት መልኩ ነብዩ ሰለላሁ ዐለይሂ ወሰለም ያስተናግዱት ነበር በኋላ ማለት ነው ሁሌም ቢሆን ምን ሐጃ አለ ምን ጉዳይ አለ ምን ልፈጽምልህ ይያሉ
ልዩ ትኩረት ይሰጡት ነበር። ይህ እንግዲህ ትምህርት ነው፣ አስተምህሮ ነው። በተለይም ደግሞ ኢስላም ወደ ኢስላም ተጣሪ የሆነ ሰው የኢስላም አስተማሪ የሆነ ሰው በልዩ ሁኔታ እንደዚህ አይነት ሰዎችን ዱዓፋ የሆኑ ደካማ የሆኑ እገዛ የሚያስፈልጋቸው ሰዎችን እገዛ ሊያደርግላቸው ይገባል የሚል መልእክት አለ። ነብዩ አለይሂ ሰላቱ ወሰላም እንደዚህ አይነት ሰዎች ያኒ ልባቸው ለመሰበር ቅርብ ነው፣ ቶሎ ቀልባቸው ይሰበራል እና ለነሱ ልዩ ትኩረት እንዲሰጧቸው ለእንደዚህ አይነት ሰዎች ትኩረት እንዳይነፍጓቸው ነው ለነብዩ አለይሂ ሰላቱ ወሰላም ምክር እየተሰጠ ያለው እዚህ አያ ላይ ምክሩ ለሁሉም ቢሆንም ማለት ነው። ታዲያ እዚህ ቦታ ላይ እዛ ቁጭ ብለው ተሰብስበው ነብዩ ሰለላሁ ዐለይሂ ወሰለም ሲያናግሯቸው የነበሩት ሰዎች ከዚህ ሰው የበለጠ ያኒ ደረጃ ያላቸው እስላምን ለመቀበል ቅርብ ሊሆኑ የሚገቡ አላህ ውለታ የዋለላቸው ሰዎች ነበሩ። ታዲያ ለነሱ ታዕሪድ አለው፣ ለነሱ በአሽሙር የሆነ መልእክት አለው። ምን የሚል ነው? فإنها لا تعمى الأبصار ولكن تعمى القلوب التي في الصدور የሚል መልእክት አለው። ይሄ አይን አይደለም የሚታወረው በደረት ውስጥ የሚገኘው ልቦና ነው የሚታወረው። ይሄኛው ከታወረ ምንም መላ የለው፣ ምንም አይነት ያኒ በምንም ሊጠገንም ሊስተካከልም አይችልም። ولكن هذا الصحابي الجليل يتعلق صحابي ምንም እንኳን አይኑ የታወረ ቢሆንም አይነ ስውር ቢሆንም ልቡ በብርሃን የተሞላ እስላምን የተቀበለ የሚጠቅመውን ነገር የሚያውቅ ተግሳጽን የሚፈልግ የሆነ ሰው ነበርና ከሱ የበለጠ እናንተ ልታምኑ ይገባ ነበር የሚል ታዕሪፍ እንዳለው እዚች ጋር ሙፈሲሮች ይጠቅሳሉ ይናገራሉ ማለት ነው። እና አላህ Subhanahu Wa Ta'ala በተለያየ ቦታ ላይ ነብዩ አለይሂ ሰላቱ ወሰላም ضعፋ የሆኑ ደካማ የሆኑ ሰሃቦች ትኩረት እንዲሰጣቸው አጥብቆ አዟል ቁርአኑ ላይ ማለት ነው። من على واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه طوات ماتا የጌታቸውን ፊት ፈልገው ያኒ ጌታቸውን የሚለምኑ የሚያመልኩ ከሆኑ ሰዎች ጋራ ነፍስህን እሰራት፣ ከነሱ ጋር ጽና፣ ከነሱ ጋር ታገስ፣ ከነሱ ጋር ሁን ብሎ አዘዛቸው። ولا تعد عيناك عنهم تريد زينة الحياة الدنيا تريد زينة الحياة الدنيا አይኖችህ የዱንያን ጌጣጌጥ ፍለጋ እነሱን አልፎ ሌላ ነገር ሊመለከት ሌላ ነገር ሊያይ አይገባም ብሎ አላህ Subhanahu Wa Ta'ala ተናገረ። ولا تطيع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا يعني ልቦናውን ያዘናጋነው የሆነን ሰው ጋፊል እንዲሆን ዝንጉ እንዲሆን ያደረግነውን ሰው እንዳትሰማ እንዳትታዘዝ واتبع هواه ስሜቱን የሚከተልና وكان أمره فرطا ነገሩ ሁሉ ያኒ ድንበር ማለፍ የሆነን ሰው እንዳትሰማ። ምንድነው ያሉት ሙሽሪኮች መጥተው እነዚህን ሰዎች ከኛ ገለል አድርግልን፣ ከነሱ ጋር አብረን መታየት አንፈልግም፣ ያንተን ጥሪ እንድንሰማ መልእክትህን እንድናደምጥ ከፈለክ እነዚህን ሰዎች ወደዛ ገለል አድርግና ብቻችንን አናግረን ብለው ጠየቁ። ከዛ አላህ Subhanahu Wa Ta'ala በፍጹም ይህን እንዳታደርግ፣ እነዚህ ሰዎች የነብያት ተከታዮች ወትሮንም ደካሞች ዝቅተኛ ኑሮ ላይ ያሉ ሰዎች ስልጣን የሌላቸው ተራው ሰው ነው የነብያት ተከታይ። ሄራቅል ምንድነው ያለው ለና አቡ ሱፊያን አضعفاء الناس اتبعوه ام اشرافهم يعني ትላላቅ ሰዎች ናቸው የሚከተሉት ወይስ ደካሞቹ ሰዎች ናቸው የሚከተሉት ብሎ ጠየቀና አቡ ሱፊያን ከዛ በል ضعفاء الناس اتبعوهم ደካሞቹ ናቸው የሚከተሉት እኮ ብሎ ተናገረ አቡ ሱፊያን። فقال هرقل من ብሎ መለሰለት هم اتباع الرسل እነዚህ ደካማ የሚባሉት እኮ ናቸው የነብያት ተከታይ እነሱ ናቸው። ነብያቶች ሲመጡ በቅድሚያ የሚከተሉትና የሱን መንገድ አብረው የሚሄዱት እነማን ናቸው? ደካሞች ናቸው። ትላልቆቹ ባለሀብት የሆኑትማ ሀብታቸው ያዘናጋቸዋል፣ ባለስልጣን የሆኑት ስልጣናቸው ያዘናጋቸዋል፣ የተለያየ ነገር ቢዚ ያረጋቸዋል። እነዚህ ግን መጀመሪያውንም ያኒ እናጣለን ብለው የሚፈሩት ምንም ነገር የላቸው። ስለዚህ ነብያቶችን ይከተላሉ። هم اتباع الرسل በተለያየ ሁኔታ ሐታ በተለያየ ቦታ ላይ ቁርአን ላይ ይህንንም ነገር ደግሞ ይናገራል። وما نراك اتبعك الا الذين هم اراذلنا بادي الراي وما نرى لكم علينا من فضل بل نظنكم كاذبين እኛ አንተንም ተከትለውም ምናየው እነማን ናቸው? الا الذين هم اراذلنا يعني ወራዶቻችን ናቸው እኮ የተከተሉ አሉት ለሁድ ማለት بادي الراي ገና አስተሳሰባቸው ለጋ የሆኑ ያልበሰሉ ወጣቶች ናቸው፣ ልጅ ግሮች ናቸው የተከተሉ። وما نرى لكم علينا من فضل ለናንተ በእኛ ላይ ምንም አይነት ብልጫ ደረጃ እንዳላችሁ አናስብም።
ብለው ነው የተናገሩት ማለት ነው። እና ሁሌም ነብያቶችን የሚከተሉት የዚህ አይነት ሰዎች ናቸው። ቦታ ሊሰጣቸው ይገባል። ሰው ባለው የኑሮ ደረጃ ባለው ሀብት ንብረት ባለው ስልጣን አይደለም አላህ Subhanahu Wa Ta'ala ዘንድ የሚለካውና የሚታየው። ኢነ አክረመኩም ዐንደላሂ አትቃኩም አላህ Subhanahu Wa Ta'ala ዘንድ የተከበረ የሚባለው ደረጃ አለው የሚባለው አላህን Subhanahu Wa Ta'ala በጣም የሚፈራው ከሁሉም የተሻለ አላህን የሚፈራ ሰው አላህ ዘንድ ትልቅ ቦታና ትልቅ ደረጃ ይኖረዋል ማለት ነው። እነዚህ ሰሐቢዎች እነ ቢላል ኢብኑ ረባህ፣ እነ ዐማር ኢብኑ ያሲር፣ ሱሀይብ ኢብኑ ሲናን አልሩሚ፣ ኸባብ ኢብኑ አልአረድ፣ ኢብኑ ኡሚ መክቱም፣ እነ ኹበይብ የመሳሰሉት ضعفاء الصحابة ደካማ የሚባሉ ሰሐቦች እነዚህ ናቸውና ከሌሎቹ አሽራፍ ከሚባሉት የጎሳ መሪ ተብለው ከሚያዙት ሁሉ የበለጠ ደረጃ አላህ Subhanahu Wa Ta'ala ዘንድ አላቸውና ለነሱ ቦታ ይሰጣቸው ይገባል፣ ቅድሚያ ሊሰጣቸው ይገባል የሚል ጠንካራ መልእክት ነው እዚህ ምዕራፍ ላይ የምናገኘው፣ እነዚህ አያዎች ላይ የምናገኘው ማለት ነው። እዚህ ቦታ ላይ አንጃአሁል አዕማ ብሎ አላህ Subhanahu Wa Ta'ala ገለጸ። አይነ ስውሩ ሰው ስለመጣበት አይነ ስውር ብሎ መጥራት እንዴት ነው? ይቻላል አይቻልም? ወላ ተናበዙ ቢልአልቃብ ብሎ አላህ Subhanahu Wa Ta'ala ሌላ ቦታ ላይ ተናግሯል። በቅጽል ስም አትጠራሩ። አንድን ሰው በማነወር ሁኔታ የዚህ አይነት ስያሜ ወይም ተፈጥሮ ላይ ባለው መገለጫ ወይም በተፈጠረበት ሁኔታ ማነወር አይቻልም፣ ክልክል ነው፣ ሐራም። አንድ ጊዜ አይሻ ረዲየላሁ ዐንሃ ለነብዩ አለይሂ ሰላቱ ወሰላም ስለ አንዲት ጣውንቷ ስትናገር ምን አለቻት? ሐስቡከ ሚንሃ አነሃ ከዛ ወከዛ፣ እሷ እኮ ማለት እንደዚህ እንደዚህ መሆኗ ብቻ በቂ አይደለ እንዴ? አጭር ናት ብላ እየተናገረች ስለ ቁመቷ እየተናገረች አጭር ናት ብላ ጠቀሰች። فقال النبي صلى الله عليه وسلم تكلمت بكلمة لو مزجت بماء البحر مزجتها ብለው ተናገሩ። አንቺ አሁን የተናገርሽው ንግግር ከባድ ንግግር ነው። የተናገርሽው ንግግር ባህር ላይ ቢቀላቅሉት መልኩን ይቀይር ነበር ይለውጣው ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ምን ያክል ክብደት እንዳለው ምን ያክል ግዝፈት እንዳለው ተናገሩ ማለት ነው። ሰውን በማነወር መልኩ አንካሳ፣ ሰባራ፣ እንደዚህ ምናምን አዕማ እያሉ መጥራት አይቻልም። ግን በማነወር መልክ ሳይሆን ሁኔታውን ለመግለጽ ከሆነ ይሄ ችግር እንደሌለ ይናገራሉ ሙሐዲሶችም። በዚህ አይነት መንገድ በዚህ አይነት አካሄድ ብዙ ሰዎችን ባላቸው የሁኔታ ወይም በአፈጣጠር ሁኔታቸው ገልጸዋል። ግን በማነወር መልኩ መሆን የለበትም። አንዳንድ ሰው ይታወቃል የማነወሪያ የሆነውና ለመግለጫ የሚጠቀሙበት አገላለጽ የታወቀ ነው። በንግግር አካሄድ ላይ ወይም በሲያቀል ከላም ግልጽ የሆነ ነገር ነው ማለት ነው። ስለዚህ በማነወር መልኩ መጠቀም አይቻልም ይህን አይነት ገለጻ ማለት ነው። ግን እዚህ ቦታ ላይ አላህ Subhanahu Wa Ta'ala አዕማ ብሎ መጥቀሱ የሚሰጠው ራሱን የቻለ ልዩ መልእክት አለ። ምንድነው እሱ ስንል ይህ ሰው ነብዩ አለይሂ ሰላቱ ወሰላም ሰዎችን እያናገሩ ነው፣ ሌሎችን ዳዕዋ እያደረጉ ነው። ሊሰልሙልኝ ይችላሉ ብለው የሚከጅሉትን ያውም ከሰለሙ ከጀርባቸው በርካታ ተከታይ ስላላቸው ሌሎችም ሰዎች አብረው ሊሰልሙ ይችላሉ ብለው ተስፋ አድርገው የሚያናግሩትን ሰው መጥቶ የሰውዬ ያቋረጠበት ንግግራቸውን ያቋረጠበት ምክንያት ይሄ አንቀጽ ይገልጻል። ለምንድን ነው ሲባል ስላላየን። ይህንን ያደረገበት ምክንያት አለማየቱ ነው። ቢያይ ኖሮ ይህንን ነገር አያደርግም ነበር የሚል መልእክት አለው በጀርባው ይህንን ቃል በመጠቀም ላይ ማለት ነው። እና ይህንን ነው የሚጠቅሰው የሚናገረው። ይህን አንጃአሁል አዕማ የተባለው በዚህ ምክንያት በዚህ ሁኔታ ነው ማለት ነው። ከዛም አስከትሎ ምን አለ? ወማ ዩድሪከ ምን ያሳውቀሃል? ለዓለሁ የዘካ ከወንጀሉ ሊጥራራ ሊሆን እኮ ይከጀላል። ይህ ሰውዬ መጥቶ አንተን ምክር የሚጠይቅህ አስተምረኝ ብሎ የሚጠይቅህ የቁርአን አስቀራኝ ምከረኝ ብሎ ምክር ተግሳጽ ፈልጎ ወደ አንተ መምጣቱ ሊጥራራበት ከወንጀሉ ሊጠራበት ያጠፋውን ጥፋት አውቆ ሊገነዘብበት ሊሆን ይከጀላል። ለምንድን ነው ለሱ ትኩረት ያልሰጠኸው እያላቸው። አው የዘከሩ ወይም ሊገሰጽበት ይከጀላል። ፈተንፈዐሁ ዚክራ ተግሳጿም ልትጠቅመውና ምክሩም እሱን ሊጠቅመው ይከጀላል። ስለዚህ ለሱ ትኩረት ልትሰጠው ይገባ ነበር ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። ምናልባት ይህ ሰውዬ ለዚህ ሰው ትኩረት ብትሰጠው አንተ ይሰልሙልኛል ብለህ ተስፋ ካደረክባቸው ሰዎች የበለጠ እሱ ሊገሰጽበት ይችላል። እነዛ ሰዎችማ በቃኝ ብለው ራሳቸውን እንደተብቃቁ ያሰቡ የሆኑ ምንም አይጠቅመንም ምንም አይረባንም ብለው የሚያስቡ ሰዎች ናቸው። ከሱ ይልቅ ሙእሚን የሆነ ሰው ኢማኑ የሚጨምርበት ዕውቀቱ የሚጨምርበት ወደ አላህ የሚያደርሰው መልካም ነገር የሚጨምርበት የሆነ ተግሳጽ ልትሰጥ ነው የሚገባው። ጠቃሚውን
ይሄው ነው ብሎን አላህ Subhanahu Wa Ta'ala እየተናገረ ያለው። ስለዚህ ወማ يدريك لعله يزكى ሊጠራራኩ ይችላል ራሱን ሊያጠራበት ሊሆን ይችላል ይሄንን ዕውቀት ፍለጋ የመጣው ይሄንን ነገር አስተምረኝ ብሎ እየጠየቀ ያለው ራሱን ከወንጀል ሊያጠራበት ወደ አላህ ሊጠጋበት ደረጃውን ከፍ ሊያደርግበት የፈለገው ነገር ሊሆን ይችላል። ነብዩ አለይሂ ሰላቱ ወሰለም እርግጥ ኢጅቲሃድ አድርገው ነው ቀደመም እንዳልነው ይህ ሰውዬ አንድ ጊዜ ሰልሟል እስልምና ውስጥ ገብቷል። ሌሎቹ ደግሞ እነዛ ሙሽሪክ ናቸው ገና አልሰለሙ። እነሱን ማስለም እነሱን ወደ እስላም መጥራት እዚህ ውስጥ ያለውን ሰውዬ እምነቱን የሚያጠናክርበትና የሚጨምርበትን ነገር ከመንገር ይበልጣል ብለው ስላሰቡ ነው የአላህ መልእክተኛ ያን ያደረጉት ማለት ነው። እርግጥ ነው ከአንዳንድ እይታዎች አንፃር ሲታይ በዛ አይነት መልኩ መሆኑ የበለጠ የተሻለ እንደሚያደርገው ሌላ ክስተት ይህንን ያመላክተናል። ከዚህ ክስተቶች መካከል አንድ ጊዜ ነብዩ አለይሂ ሰላቱ ወሰለም በአንድ ዘመቻ በሁነይን ዘመቻ ጊዜ የተገኘውን ገኒማ የተገኘውን የምርኮ ገንዘብ አዲስ ለሰለሙ ሰዎች በብዛት ይሰጧቸው ነበር። እና ዑየይና ኢብኑ ሒስን እና የመሳሰሉ አዲስ ገና በቅርቡ የሰለሙ ሰለምቴዎችን ብዙ ነገር ይሰጧቸዋል። 200 ግመሎች 100 ግመል ምናምን ብዙ ነገር ይሰጧቸዋል። ለአንሷሮች ምንም አልሰጧቸው። አንሷሮች ምን አይነት ሰዎች ናቸው? ለኢስላም ቀደሙ ኩል ጋሊን ወነፊስ አለ የተባለ ኃይላቸውን ሳይሰስቱ ያኒ ነፍሳቸውን የሰው ሁሉንም ነገር ከሌሎች ሁሉ ተቆራርጠው ለኢስላም ትልቅ ነገር ያደረጉ ሰዎች ናቸው። ግን ከዛ ቦታ ላይ ምንም ነገር አላቀመሷቸው፣ ምንም አልሰጧቸው። ቅር አላቸው። አንሳሮች ቅያሜ ነገር ውስጣቸው ላይ አሳደሩ። ከዛ በኋላ አንድ ሰሃቢ መጣና የአላህ መልእክተኛ ሆይ እንደዚህ የሚባል ወሬ እየተወራ ነው አንሳሮች መካከል ብሎ አናገራቸው። አንተስ ምን አስተያየት አለህ አሉት። ከዛ እኔማ ያው መቼም ከወገኖቼ አንዱ ነኝ እኮ ብሎ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ከዛ እሺ ሰብስብልኝ አሉት። ሰበሰቡላቸውና አንሳሮች ተሰበሰቡ። ከዛ ነብዩ አለይሂ ሰላቱ ወሰለም እናንተ እኔ አላህ Subhanahu Wa Ta'ala ውስጣችሁ ላይ ያለውን ኢማን ይበቃችኋል ብዬ ሌሎች ሰዎች አላህ በፊታቸው ጀሃነም እንዳይደፋቸው እነሱ እስልምና ውስጥ እንዲጠነክሩ አስቤ በሰጠኋቸው ማይረባ ነገር በዚህ ቅያሜ ትይዛላችሁ ትቀየማላችሁ። ሰዎች ግመላቸውና በጎቻቸውን ፍየሎቻቸውን ይዘው ወደ ሀገራቸው ሲሄዱ እናንተ የአላህን መልእክተኛ ወደ ሀገራችሁ ይዛችሁ ብትሄዱ ደስ አይላችሁም እያሉ አግባቧቸው። ያኒ ምንድነው ያደረጉት እዚህ ቦታ ላይ እነዚህ ሰዎች ውስጣቸው ያለው ኢማን ይበቃቸዋል። ያኒ ወደ ኩፍር ወደ ክህደት እንዳይሄዱ የሚያግዳቸው ኢማን አላቸው። እነዛ ግን ገንዘብ ካልሰጠኋቸው በዚህ አይነት መልኩ እስልምና ውስጥ እንዲለማመዱ ካላደረኳቸው በጀሃነም ነገ እሳት ውስጥ ያኒ በፊታቸው ጀሃነም ውስጥ ሊደፉ ይችላሉ ብለው ነው ነብዩ አለይሂ ሰላቱ ወሰለም ያን ያደረጉት ማለት ነው። እዚህ ጋርም ተመሳሳይ ነገር ነው። ይሄ ሰው አብዱላህ ኢብኑ ኡሚ መክቱም እስልምናን ተቀብሏል። አሁን መጥቶ እየጠየቀ ያለው ኢማኑን የሚያጠነክርበት የሚያበለጽግበትን ነገር ነው። እነዚያ ሰዎች ደግሞ ገና ያልሰለሙ ገና እምነት ውስጥ ያልገቡ ናቸው። ከዚህ አንፃር እነሱ ላይ መቆየት ይሻለኛል ብለው ነው ነብዩ አለይሂ ሰላቱ ወሰለም ይህንን ሰው በዚህ አይነት መልኩ ትኩረት ያልሰጡትና ቦታ ያልሰጡት በዚህ ሰበብ ነበር። ቢሆንም ግን አላህ Subhanahu Wa Ta'ala ወቀሳቸው ማለት ነው። እሱ ራሱን ሊያጠራበት ሊሆን ይከጀላል ወይም ደግሞ ገስጸው በዚህ ተግሳጽ ሊጠቀምበት ለሁሌም ስንቅ የሚሆንበትን ነገር የሚሆነውን ነገር ሊይዝ ይችላል። ይሄ ይከጀላል እኮ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ነገራቸው ማለት ነው። ከዛ አስከትሎ እነዚህ ሰዎች አንተ እስልምናን ቢቀበሉልኝ ብለህ የከጀልካቸው ሰዎች ተስፋ የጣልክባቸው ሰዎች በራሳቸው የተብቃቁ ለእስልምና ምንም የማይከጀሉ ሰዎች መሆናቸውን አላህ ገለጸ። በሚገርም ሁኔታ እዚህ ቦታ ላይ የተነገሩት ሰዎች እዚህ ቦታ ላይ ነብዩ አለይሂ ሰላቱ ወሰለም ሲያናገሯቸው እንደነበረ የተገለጹት ሰዎች ሁላቸውም ኩፋር ሆነው ነው የሞቱት። እነ ዑትባህ ኢብኑ ረቢዓ፣ ሸይባህ ኢብኑ ረቢዓ፣ ወሊድ ኢብኑ ዑትባህ እንደዚሁም ደግሞ ኡበይ ኢብኑ ኸለፍ፣ ወሊድ ኢብኑ ሙጊራ አልመኽዙሚ እንደዚህ አይነት ሰዎች ናቸው የተሰበሰቡ የነበሩት። እነዚህ ሰዎች ሁላቸውም እስልምናን ሳይቀበሉ ነው የሞቱት። አብዱላህ ኢብኑ ኡሚ መክቱም ግን ከመጨረሻው ድረስ ያውም ጂሃድ ላይ ሄዶ በጂሃድ ነው የተገደለውና የሞተው ማለት ነው። ሙቃረና ሹፉ ቁርአን አላህ Subhanahu Wa Ta'ala የነዚህን ሰዎች አቂባ ስለሚያውቅ ነው መጨረሻቸውን ስለሚያውቅ ነው ይህንን የተናገረው ማለት ነው። አማ መን استغنى የተብቃቃ የሆነ ሰውማ በምን ሆነ የተብቃቃው? ያኒ በተለያየ ነገር አንተ ከምትሰጠው ተግሳጽ የተብቃቃ አያስፈልገኝም ብሎ የሚያስብ አይጠቅመኝም ምን ያደርግልኛል ብሎ እንደ ቁም ነገር የማይዘው የሆነ ሰው ማለት አማ መን استغنى የተብቃቃ የሆነ ሰውማ አንዳንድ ሙፈሲሮች ይላሉ استغناء በምንድነው? በሀብት
በንብረት በስልጣን በደረጃ ወገኖቹ ላይ ባለው ቦታ እንዳለ የተብቃቃ የሆነ ሰው በቃ ምን ያደርግልኛል አንተን ተከተልኩ አልተከተልኩ ምን የሚጨምርልኝ ነገር አለ ብሎ የሚያስቡና በራሳቸው የተብቃቁ የሆኑ ሰዎችማ የሆነን ሰውማ فأنت له تصدى አንተ ለሱ يعني تتعرض له ለሱ በፈገግታ በመልካም አነጋገር በጥሩ ሁኔታ ተጨንቀህ ተጠበህለት ተዘጋጃለህ እሱን ለማናገር ብሎ አላህ Subhanahu Wa Ta'ala ወቀሳቸው ማለት فأنت له تصدى ተሰዲያቸው እንዴት ነው ሙሉ ለሙሉ ይሄንን ሰው يعني ወደሱ ዞረው ሙሉ ለሙሉ ትኩረታቸውን እሱ ላይ አድርገው ነው ያናገሩ የነበሩት ነብዩ አለይሂ ሰላቱ ወሰለም እንደውም ምን ይሉታል هل ترى فيما اقول لك به بأسا እንደው አሁን እሺ በነገርኩ ነገር ላይ ወይም እስከዛሬ በመናገራቸው ነገሮች ላይ ትንሽ የሆነ ችግር ጥፋት አይተበት ታውቃለህ ይሉታል فيقول لا والدماء لا والدماء እያለ እየማለ ማለት ነው በጣዖቶቹ እየማለ እየተገዘተ ችግር እንዳላገኘበት ምንም አይነት ጥፋት እንደሌለው ይናገራል طيب ለምን አታምንም ሙካባ በቃ ምን ያደርግልኛል አይነት ማለት ነው اما من استغنى فانت له تصدى በዚህ አይነት መልኩ የተብቃቃ የሆነን ሰው አንተ ለሱ ትዘጋጅለታለህ ለሱ ትጨነቅለታለህ ትኩረትህን ሙሉ ወደሱ ታደርጋለህ وما عليك الا يزكى እሱ ባይጥራራ يعني አንተ ምትለውን እስልምናህን ባይቀበልና መልእክትህን ለመልእክት በጎ ምላሽ ባይሰጥ በአንተ ላይ ምንም አይነት ወንጀል የሌለብህ ሆኖ ነብዩ አለይሂ ሰላቱ ወሰለም ነብይ ናቸው መልእክተኛ ናቸው ሰዎች በግድ እንዲያምኑ ማድረግ ስልጣንን ሐላፍትናም ተልእኮም የላቸው በግድ ማሳመንም አይቻልም የሳቸው መልእክት ምንድነው ማድረስ ብቻ وما عليك الا يزكى ግን ነብዩ አለይሂ ሰላቱ ወሰለም ከዛ አልፎ ሰዎች ቢያምኑላችሁ በጣም ይጓጓሉ ሐሪሱን عليكم بالمؤمنين رؤوف رحيم እጅግ በጣም ጉጉት የሚያሳድሩ እጅግ በጣም ከውስጣቸው ሰዎች ይህንን እውነታ እንዲቀበሉ ይህንን ሐቅ እንዲይዙ በጣም ይጓጉ ነበር وما عليك الا البلاغ በአንተ ላይ ያለብህ ሐላፍትና ማድረስ ብቻ ነው ብሎን አላህ Subhanahu Wa Ta'ala የሚናገረው ማለት ብዙ ቦታ ላይ ተመሳሳይ ነገር ይናገራል انك لا تهدي من احببت ولكن الله يهدي من يشاء አንተ የወደድከውን የፈለከውን ሰው መምራት አትችልም ሂዳያን የሚባል መመራት የሚባል ነገር ልብ ውስጥ ፈልቅቀህ ማስገባት ፈጽሞ አትችልም ይሄ አላህ Subhanahu Wa Ta'ala ስራ وما عليك الا يزكى فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا بذي يعني نججر بمتامطالاچو ملእክት በቁርአን ባለማመናቸው ራስን እንዳታጠፋ ይፈራ الله ብሎን አላህ Subhanahu Wa Ta'ala እንደው የሚናገረው ማለት በጣም يعني ቁጭት ያድርባቸዋል ለምንድነው የማይቀበሉት ለምንድነው የማያምኑት ይያሉ ማለት እዚህም ጋር የተከሰተው ነፍስ الشيء ተመሳሳይ ነገር وما عليك الا يزكى እንደዚህ አይነት ሙሽሪክ የሆኑ ሰዎች ባይጥራሩ ከወንጀላቸው ባይነጹ አንተን ባይከተሉ ወንጀሉ አንተ ላይ የሌለብህ ሲሆን በዚህ አይነት መልኩ ለነሱ ተዘጋጅተህ ለነሱ ሙሉ ትኩረትህን ሰጥተህ يعني ትመክራቸዋለህ ትገስጻቸዋለህ ትነግራቸዋለህ ግን በዚህ አይነት መልኩ ወደ አንተ የመጣን ሰው ችላ ትለዋለህ ብሎ አላህ Subhanahu Wa Ta'ala يعني ገሰጻቸው መከራቸው ማለት ነው طيب من استغنى يتبقى የሆነ ሰው በአላህ ከማመን በአኺራ ከማመን በቁርአን ከማመን በቃ እሱ ራሱን የተብቃቃ ብሎ አይጠቅመኝም ብሎ የሚያስብን ሰው فانت لو تصدى ለሱ በፈገግታ በልዩ ትኩረት በልዩ ሁኔታ ትዘጋጅለታለህ وما عليك الا يزكى እሱ ከወንጀሉ ባይጥራራ አንተን ባይከተል ይህንን ቁርአን ባይቀበል በአንተ ላይ ምንም አይነት ተጠያቂነትና ሐላፍትና የሌለብህ ሆኖ ሳለ እያለ አላህ Subhanahu Wa Ta'ala ይነግራቸዋል ከዚያ ማስከተልና ይህ አዕማ የነበረው ሰው አብዱላህ ኢብኑ ኡሚ መክቱም ወደሳቸው የመጣበትን ሁኔታ ተናገረ فقال تعالى واما من جاءك يسعى وهو يخشى فانت عنه تلهى واما من جاءك يسعى እየገሰገሰ ወደ አንተ የመጣን ሰውማ ብሎ አላህ ተናገረ وهو يخشى የሚፈራ ሆኖ الله سبحانه وتعالى يفرى يعني الله يعني تقصير አድርጌ ጥፋቴን አጥፍቼ ወይም የተለያዩ ወንጀሎች ላይ ወድቄ አላህ እንዳይጠይቀኝ አላህ እንዳይቀጣኝ እያለ እየሰጋ እየፈራ ወደ አንተ ገስግሶ የመጣን ሰውማ فانت عنه تلهى አንተ ከሱ ትዘናጋለህ ችላ ትለዋለህ እሱን ትኩረት ነፍገው ወደ እነዛኞቹ ሰዎች ትዞራለህ ብሎ አላህ Subhanahu Wa Ta'ala ወቀሳውን ቀጠለ ማለት ይሄ አብዱላህ ኢብኑ ኡሚ መክቱም شدة الحرص በጣም ጠንካራ የሆነ ጉጉት
ለእውቀት ያሳደረውን ትልቅ ፍላጎት የሚገልጽ የሆነ አንቀጽ ነው። ወአማ መን ጃአከ የስዓ ያኒ እየገሰገሰ ወደ አንተ የመጣ የሆነን ሰው ለምንድነው መገስገሱ? ለምንድነው ያኒ በዚህ ሁኔታ መምጣቱ ሲባል አላህን ፈርቶ ያኒ ደረጃውን ከፍ የሚያደርግለት ነፍሱን የሚያጠራበት የሆነን እውቀት ፍለጋ ወደ አንተ የመጣን ሰውማ ፈአንተ ዐንሁ ተለሃ አንተ ከሱ ትዘናጋለህ፣ በሌላ ነገር ቢዚ ትሆናለህ። ተተሻገሉ ዐንሁ ያኒ ከሱ በሌላ ነገር ቢዚ እንዴት ትሆናለህ ብሎ አላህ ሱብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም በዚህ መልኩ ወቀሳውን ቀጠለ ማለት ነው። በእነዚህ አንቀጾች ላይ አላህ ሱብሓነሁ ወተዓላ ዒልም የሚባለውን ነገር ለማን ቅድሚያ መሰጠት እንዳለበት የሚያሳይ የሆነ መልእክት አለ። ሒርስ ያለው ሰው፣ ጉጉት ያለው ሰው፣ ይህንን በመልካም ሁኔታ ለመቀበል ዝግጁ የሆነን ሰው ከሌላው አስቀድሞ ማስተማር፣ ከሌላው አስቀድሞ ለዚህ ነገር ቅድሚያ መስጠት እንደሚገባ የሚያሳይ የሆነ ትልቅ መልእክት አለው ማለት ነው። ታዲያ በዚህ አይነት መልኩ በኩፋሮች ፊት ደግሞ ሙእሚንን እስቲስጋር ማድረግ፣ ማናናቅ፣ ዝቅ አድርጎ መመልከትም እንደማይገባ ከነዚህ አንቀጾች እንረዳለን። የፈለገ ቢሆን ሙእሚንና ካፊር እኩል ደረጃ ሊሆኑ አይችሉም። በምንም መመዘኛ ቢሆን ያኒ ካፊር ከሙእሚን የተሻለ የሚሆንበት ነገር አይኖርም፣ ሊኖርም አይገባም ማለት ነው። እና አላህ ስብሐነሁ ወተዓላ በዚህ አይነት መልኩ ለእንደዚህ አይነት ሰዎች በተለይም ضعፋ ለሆኑ ደካማ ለሆኑ ሰዎች ቅድሚያ ሊሰጣቸው እንደሚገባ የሚያስረዳ ይህንን የሚናገር መልእክትን ያለው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ትላንትናም ይህንን ነገር አይተናል። እዚህም ስላመጣው ደግመን እናያለን። ቃለ እብኑ ዘይድን ወአኢሻ ወገይሩሁማ ሚነ ሰሓበቲ ረዲየላሁ ዐንሁም ለው ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ካቲመን ሸይአን ሚነል ወሕይ የአላህ መልእክተኛ አላህ ካወረደላቸው ወሕይ አላህ ከነገራቸው መልእክት የሆነ ነገር የሚደብቁ ቢሆኑ ኖሮ ለከተመ ሃዚሂል አያት እነዚህን አንቀጾች እሳቸው የተወቀሱበትን አንቀጽ በደበቁ በሸሸጉ ነበረ። ወአያት ቅሰቲ ዘይድን ወዘይነብ ቢንቲ ጀሕሽ ረዲየላሁ ዐንሁም አጅመዒን የእነዚህንም ቂሳ ትላንትና ሱረቱ አልአሕዛብ ላይ እንደሚገኝ የተነጋገርነውን ቂሳም ሳይናገሩ እንዲሁ በሸሸጉና በደበቁ ነበር ብለው ይናገራል። አላየ ሐል ነቢዩ ዓለይሂ ሰላቱ ወሰላም እነዚህን ሰሓቦች ከዚህ በኋላ በተለይ አብዱላህ ኢብኑ ኡሚ መክቱምን ከሌላው የተለየ ቦታ ይሰጡት እንደነበረ እንደዚሁም ደግሞ ከማንኛውም ሰው ቅድሚያ ሰጥተው ጉዳይ እንዳለው ጉዳዩን ለመፈጸም ዝግጁ እንደሆኑ ይነግሩት ነበር። ሐታ ካነ አልፉቀራኡ ፊ መጅሊሲሂ ኡመራ በነቢዩ ዓለይሂ ሰላቱ ወሰላም መጅሊስ ላይ እሳቸው ባሉበት ቦታ ላይ ፉቀራ ድሆችና መሳኪኖች ኡመራ ነበሩ። ልክ እንደ ባለስልጣን የተከበሩ ቦታ የሚሰጣቸው ነበሩ ብለው ይናገራሉ ማለት ነው። وكان النبي صلى الله عليه وسلم بعد هذا العتاب لا يعبس في وجه فقير قط كذي كستت ولا كذي وكسابها لا نبي عليه الصلاة والسلام بدها سو فيت لي فتصمو تكوساترو ፊታቸውን አጨፍግገውበት በፍጹም አያቁም የአላህ መልእክተኛ። ይሄ አንድ የተነገራቸው እድሜ ልካቸውን የሚኖሩበት የሆነ መገለጫቸው ነበር የሚያደርጉት የቁርአኑን ተግሳጽና መልእክት ማለት ነው። እንደውም አንድ ጊዜ ከሆነ ዘመቻ ሲመለሱ ተሰብስበው አዕራቢዮች የገጠር ዘላኖች የአላህን መልእክተኛ አስጨነቋቸው። ስጡን፣ አላህ ከሰጣችሁ ገንዘብ ስጡን እያሉ ወደኋላ ገፍተው የሆነ እሾሃማ ዛፍ ድረስ አስጠጓቸው። እንደውም የለበሱትን ሪዳ ፎጣ ሁሉ ቀምተው ወሰዱባቸው፣ ስጠን እያሉ ማለት ነው። አንዳንድ ጊዜ እንደሚከሰተው። ከዛ ነቢዩ ዓለይሂ ሰላቱ ወሰላም ምን አሏቸው? ልብሴን መልሱልኝ፣ እንደው እዚህ የምታዩዋቸውን ዛፎች፣ እዚህ የምታዩት ጫካ ውስጥ ያሉት ዛፎች ብዛት በዛ ቁጥር ያለው እኔ ገንዘብ ቢኖረኝ ለሁላችሁም አድያችሁ ከዛ በኋላ ስስታምም እንዳልሆንኩኝ በኺልም እንዳልሆንኩኝ ፈሪም እንዳልሆንኩኝ ታውቁኝ ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። እና በፍጹም የአላህ መልእክተኛ ስጠኝ ብሎ መጥቶ ለሚጠይቃቸው ሰው አይደለም ምክር ይቅርና ዱንያዊ ነገር እንኳን ለሚጠይቃቸው ሰው መጥፎ ፊት አሳይተው አያውቁም ነበር የአላህ መልእክተኛ ማለት ነው። እንደውም የሆነ ጊዜ መጣና አንደኛው ሰውዬ አዕጢኒ ሚን ማሊላሂ الذي اعطاك فليس هو مال ابيك وامك ብሎ አላቸው። አግባብ ባልሆነ አነጋገር ማለት አላህ ከሰጣችሁ ገንዘብ ስጡኝ፣ እሱ እኮ የአባቴ እናታችሁ ገንዘብ አይደለም መቼም አላህ ለኛ እንድትሰጡ ነው የሰጣችሁ ብሎ ተናገረ። በዚህ አይነት መልኩ አይጠየቅም ነበር ሰው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንድትሰጡት ብለው ያኒ ሷሐቦችን አዘዙና ተሰጠው ማለት።
እንደዚህ አይነት ክስተቶች በጣም ብዙ ናቸው። የሆነ ቀንም መጣና አንድ ሰውዬ እንደዚህ አንቆ ያዛቸው። ልብሳቸውን የለበሱትን ልብስ አንቆ የዛኔ የተበደራችሁትን መልሱልኝ እያለ ተጠየቃቸው ማለት حتى هم به اصحاب رسول الله صلى الله عليه وسلم ሰሃቦች እንደዚህ አደባቱማ ምናምን ብለው ሊቀጡት አደብ ሊያስይዙት እስከሚያስቡ ድረስ فقال النبي صلى الله عليه وسلم دعوه ተውታሉ ያላህ መልእክተኛ ጊዜው ገና አልደረሰም እርግጥ ቢሆንም ግን ስጡት እንደውም ጨምራችሁ ስጡት ብለው ነብዩ ሰለላሁ ዐለይሂ ወሰለም አዘዙ وانك لعلى خلق عظيم የተባሉት ያላህ መልእክተኛ ዝም ብሎ አይደለም በታላቅ ስነ ምግባር ላይ ነህ ብሎ ነው አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ተዝኪያ ያደረገላቸው ማለት ከዚያም አስከትሎ እንዲህ አለ ከላ ተከልከል ከዛሬ ወዲህ እንደዚህ አይነት ነገር እንዳትደግም እንደዚህ አይነት ነገር እንዳታደርግ انها تذكره እቺ ምዕራፍ ተግሳጽ ናት ምክር ናት ላንተ ብቻ አይደለም ለሁሉም ሰው ምክር ነው انها تذكره هذه السوره او هذه الايات تذكره ተግሳጽ ነው ምክር ነውና ተቆጠብ ከዛሬ ወዲህ እንደዚህ አይነት ነገር እንዳታደርግ ብሎ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ይህንን ምክር ሰጣቸው በሌላም አያ ላይ ይህንን መሰል ነገር ይናገራል ወኢነሁ ለተዝኪረቱን للمتقين የቁርአን ለአላህን ለሚፈሩ ሰዎች ተግሳጽ ነው ምክር ነው እዚህ ቁርአን ያለው ከመጀመሪያው እስከ መጨረሻው በጠቅላላ ልትመከሩበት የሚገባ ልትገሰጹበት የሚገባ ተግሳጽ ነው ያዘው ከመጀመሪያው እስከ መጨረሻ ሁሉም አንቀጽ ሁሉም አያት ማለት ነው وانه لذكر لك ولقومك የቁርአን ላንተም ለወገኖችም ተግሳጽ ነው ሸረፍ ነው ዚክረን ማንነታችሁን يعني የሚያጎላ የሆነ መጽሐፍ ነው ብሎን አላህ Subhanahu Wa Ta'ala የሚናገረው ሌላ ቦታ ደግሞ ምን ይላል فما لهم عن التذكرة معرضين ለነሱ ምንድነው የተረጋገጠላቸው ከተግሳጽ የሚሸሹበት ከቁርአን ሲነገራቸው እንዳይሰሙ ጀርባ ሰጥተው የሚሄዱበት ምን ተረጋግጦላቸው ነው ምን ስላላቸው ነው ብሎ ነው አላህ Subhanahu Wa Ta'ala የሚናገረውና ይህ ተግሳጽ ነው ለሁላችንም ምክር ነው ይህንን ቁርአን ልንመከርበት ልንገሰጽበት የሚገባ የሆነ ሰማያዊ መልእክት ነው ማለት ነው አላህ Subhanahu Wa Ta'ala በቁርአን ከሚገሰጹ ሰዎች አላህ ያደርገን